በኢትዮጵያ ታሪክ ታይቶ የማይታወቅ ታሪካዊ የሆነ የሀገራዊ ምክክር ኮሚሽን ጉባኤ በዛሬው ዕለት በይፋ ተከፍቷል። ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ የኢጋዱ ዋና ጸሐፊ የሆኑት ክቡር ወርቅነህ ገበየሁ እንዲሁም ደግሞ የተለያዩ ሀገር የቀድሞ መሪዎችና ባለስልጣናት በተገኙበት በዛሬው ዕለት በይፋና በድምቀት ተከፍቷል። በምትመለከቱት መልኩም እንግዲህ በርካታ እንግዶች እንዲሁም ደግሞ የሀገር ባለውለታዎችና ባለስልጣናት በተገኙበት ነው። ከኢትዮጵያ ከተለያዩ ክፍሎች የመጡ ከ4000 በላይ የሚሆኑ ተሳታፊዎች በተገኙበት ነው። ይህ የምክክር ጉባኤ የሚደረገው በተለያዩ ትልልቅ 8 ጉዳዮች ላይ እንግዲህ ውይይት ይደረጋል እንዲሁም ደግሞ ውሳኔ ይተላለፋል ተብሎ ይጠበቃል። በተለያዩ ጉዳዮች ማለትም ደግሞ በአፍሪካ ታሪክ ተደፍሮ የማያውቀውን የስልጣን ገደብን ጨምሮ በተለያዩ ሃይማኖታዊ፣ ኢኮኖሚያዊ እንዲሁም ደግሞ በተለያዩ ጉዳዮች ላይ ውይይት ያደርጋሉ እንዲሁም ደግሞ ውሳኔ ያስተላልፋሉ ተብሎ ይጠበቃል። ጠቅላይ ሚኒስትር ዶክተር አብይ አህመድም በዚህ የመክፈቻ ጉባኤ ላይ ተገኝተው እንግዲህ መልእክታቸውን አስተላልፈዋል። ቀይ ባህርን በተመለከተ እንዲሁም ደግሞ ለዚህ ታሪካዊ ጉባኤ ማለት ነው መክፈቻ ላይ በመገኘታቸው እድለኛ መሆናቸውንም ጭምር ያስተላልፉ ሲሆን በርካታ ውይይቶች እንዲሁም ደግሞ በርካታ የመክፈቻ ንግግሮች ተደርጓል። ቴሌግራም ቻናሌ ላይ ሙሉን ፖስት አድርጌላችኋለሁ፣ ሄዳችሁ መከታተል ትችላላችሁ። በዚህ ጉዳይ ላይ እንዲሁም ተጨማሪ አዲስ መረጃ የማገኝ ከሆነ አጋራችኋለሁ። ፕላስ ምልክቷን ማይጫናችሁን አትርሱ። መልካም ቆይታ ይሆናላችሁ። አከራዮች ተጠንቀቁ ትቀጣላችሁ ተብሏል። ቤት ሳታከራዩ ወይም ደግሞ ዘግታችሁ ለረጅም ጊዜ ካቆያችሁ ትቀጣላችሁ ተብሏል። ቤት ሰርቶ ያለ ማከራየት አይቻልም ተብሏል። ይህን ቪዲዮ ኮፒ ሊንክ እያደረጋችሁ አዳምጡ። ይህን ቪዲዮ በደንብ ሼር አድርጉ። ለተከራይም ለአከራይም ይህን ቪዲዮ በደንብ ሼር አድርጉ። እንዲሁ ደግሞ አካውንቴ ችግር ላይ ስላለ ኮፒ ሊንክ 10 20 ጊዜ ማድረጋችሁ እንዳይረሳ። ቤት ሰርቶ ያለ ማከራየት አይቻልም ተብሏል። አከራዮች ተጠንቀቁ። በአዲስ አበባ አዲስ መመሪያ ወጥቷል። ቤት ሰርቶ ወይም ደግሞ አዲስ ሰው ሳይጠቀሙ ወይም ደግሞ ሳያከራዩ ለ6 ወር ካስቀመጡ መንግስት ቢከራይ ሊያገኝ የሚችለውን ገቢ አስልቶ ግብር እንደሚያስከፍል እንግዲህ አሳውቋል። ይባስ ብሎም ደግሞ ቤቱ ሳይከራይ ከ5 ዓመት በላይ ከቆየ አመታዊ የንብረት ግብሩ ላይ 25 በመቶ ጭማሪ ቅጣትም ይጣልባቸዋል ተብሏል። የህግ ባለሙያዎች ቤት ለማግኘት ህዝቡ እየተቸገረ ቤት ዘግቶ ማስቀመጥ መብት አይደለም እያሉ ይገኛሉ። ቤታችሁን ዘግታችሁ ያስቀመጣችሁ አከራዮች እንግዲህ ሰው ይኑሩበት ተብሏል። ይህን ቪዲዮ እንግዲህ ለአከራዮችም ለሆነ ለተከራዮች ሼር አድርጉ። ቤት እንግዲህ ሰርታችሁ ሳታከራዩ መቆየት ወይም ደግሞ ዘግቶ ማስቀመጥ አይቻልም ተብሏል። ቤት ሰርቶ ያለ ማከራየት አይቻልም ተብሏል። ይህን ቪዲዮ እንግዲህ በደንብ ሼር አድርጉ። አከራዮች ጥንቃቄ ያድርጉ። በአዲስ አበባ ላይ እንግዲህ አዲስ መመሪያ መውጣቱ ነው እየተሰማው። ቻርሊ ከርክን ብዙዎቻችሁ ታውቁታላችሁ ቤት ተስፋ አደርጋለሁ። ባለፈው በስፒች የሰጠ በነበረበት ሳል ወር ደግሞ ዩኒቨርሲቲ በነበረበት ሳል ላይ በጥይት ተመቶ የተገደለው ማለት ነው አንገቱ ላይ። አሁን እንግዲህ ቻርሊ ከርክ ሐውልት የተሰራለት መሆኑ ተነግሯል። በታይም ስኩዌር ወር ደግሞ በኒውዮርክ በሚገኘው መሀል ላይ የሚገኘው በታይም ስኩዌር ላይ የሚመረቅ በሴፕቴምበር 10 የሚመረቅ ሐውልት ተሰራለታል ተብሏል። ይሰራታል ሳይሆን ሰርቶለታል የምትመለከተው ሐውልት ማለት ነው። ቻርሊ ከርክ በሚታወቅበት እንደዚህች በወንበር ላይ ቁጭ ብሎ ካምፓሶች ላይ የተለያዩ መንገዶች ላይ እንደዚህ ማይክሮፎን ይዞ ከህዝብ ጋር ዲቤት የሚያደርግበት ወር ደግሞ ከህዝብ ጋር በሚሞግትበት መልክ ነው እንደዚህ ቁጭ አድርጎ ያስቀምጥን ያሉት ማለት ነው ሐውልት የሰሩለት። ቻርሊ ከርክ እንግዲህ በጣም ኮንትሮቨርሻል ከነበሩ ሰዎች መካከል አንደኛው ነው። በብዙዎች ዘንድ ይወደድ ነበር። በዛውም ደግሞ በብዙዎች ዘንድ በጣም ነበር የሚጠላው። በተለይም ደግሞ በፕሮ እስራኤል ቪዎቹና እስራኤል የሚደግፍበት መንገድ በጋዛ ውስጥ በነበረው ጦርነት ላይ ከእስራኤል ጎን በመቆሙ እዚህም በተጨማሪ ባለው የፖለቲካ አቋምና ባለው የፖለቲካ ቪው በብዙዎች ዘንድ ይጠላ ነበር። በቅርብ ጊዜ ወዲህ እንግዲህ የአሜሪካ ህዝቦችና የተለያዩ የዌስተርን ህዝቦችን በጣም እየበጠበጠ ያለውና ሰውነት ባህሪ የወጣው ይሄ የጀንደር መለወጥ የጾታ መለወጥ ከዛም በተጨማሪ የሆሞሴክሹዋሊቲ መስፋፋትን ደግሞ አጥብቆ የሚቃወም ነበር። ብዙዎችም ደግሞ በአቦርሽን ዙሪያ ወር ደግሞ በልጅን በማስወረድ ዙሪያም እንደዚሁ ብዙ ጊዜ ሞግቶት ነበርና የልጅ ይሄ የፕሮ ላይፍ የሚባለው ደግሞ ልጅ በምንም መልኩ መጣ በምንም መወለድ አለበት ብሎ የሚያስብ ሰው ነው። ብቻ ከወራት በፊት አሁን አይ ቲንክ አመት ሊሆን ነው መሰለኝ ብቻ ከወራት በፊት እንግዲህ በዩኒቨርሲቲ ውስጥ ባለበት ሰዓት ላይ እንደዚሁ ጥያቄና መልስ በነበረበት ሰዓት ላይ እንግዲህ በጥይት ተመቶ መገደሉ ይታወሳል። ስለ ቻርሊ ከርክ ብዙዎቻችሁ የተለያየ ሀሳብ እንዳላችሁ አውቃለሁ። ኮንትሮቨርሻል የነበረ ሰውም እንዳውቃለሁ። ግን እናንተ ቻርሊ ከርክ የሚመቻችሁ ከሆነ ለምን እንደሚመቻችሁ ማይመቻችሁ ከሆነ ደግሞ ለምን እንደማይመቻችሁ ኮሜንት ላይ አስቀምጡና let's discuss about it። በዛውም ደግሞ ሜክ ሹር ፎሎ ማድረጋችሁ እንዳትረሱ። ይመቻችሁ። በደቡብ አፍሪካ የጸረ ስደተኞች እንቅስቃሴ መሪ መገደሉ እየተሰማ ይገኛል። መሪው መገደሉን ተከትሎም የተለያዩ ስጋቶች መፈጠራቸውንም ቢቢሲ ይዞት ከወጣው መረጃ ላይ ተመልክቻለሁ። በደቡብ አፍሪካ እየተካሄደ ያለው ጸረ አፍሪካውያን ስደተኞች እንቅስቃሴን ከሚመሩት መካከል አንዱ የሆነው አንዲሌ ሶምጋዳ ባልታወቀ ሁኔታ መገደሉም የጸረ ስደተኞች እንቅስቃሴውን የበለጠ ሊያባብሰው እንደሚችል ስጋት ፈጥሯል። ማውንቴንግ በሚባለው አካባቢ የሚካሄዱ የጸረ ስደተኞች እንቅስቃሴ መሪ ወይም አስተባባሪ እንደሆነ የሚነገረው ይሄ ግለሰብ ታዲያ ባለፈው ሳምንት ከሚኖርበት ቤት አካባቢ በጥይት ተመቶ ተገሏል። ግለሰቡ ከጥቃቱ በኋላ በነገራችን ላይ ሆስፒታል ውስጥ ለበርካታ ቀናት ቆይቶ ነበረ። ነገር ግን ሰሞኑን ህይወቱ ማለፉን ተከትሎ የተለያዩ ስጋቶች አሁንም በስደተኞች ላይ እየቀረቡ እንዳለ እየሰማን እንገኛለን።
እጅግ ያሳዝናል። በአማራና በትግራይ ክልሎች የሚገኙ በርካታ አካባቢዎች ጭንቀት ውስጥ መሆናቸው ተነገረ። የክረምቱ ዝናብ በወቅቱ ባለመጀመሩ ምክንያት የአካባቢው አርሶ አደሮች ለከፍተኛ ስጋትና ጭንቀት መዳረጋቸውን የሚገልጹ ጥቆማዎች እየወጡ ይገኛሉ። በተለይም በአማራ ክልል ስር በሚገኙት በሙሉ ወሎ፣ በደቡብ ጎንደር፣ በሰሜን ጎንደርና በሰሜን ሸዋ ዞኖች እንዲሁም በትግራይ ክልል የክረምቱ ዝናብ መዘግየት እጅግ አሳሳቢ ነው ተባለ። የክረምት ወቅት ለነዚህ የሀገሪቱ ክፍሎች ዋነኛ የግብርና ምርት መሰረት ቢሆንም የዝናቡ መዘግየት ግን ለአዝመራ መስተጓጎል ዋነኛ መንስኤ ሆኖባቸዋል። ይህ ተፈጥሯዊ ፈተና በአርሶ አደሩ የዕለት ተዕለት ሕይወትና በሀገሪቱ የምግብ ዋስትና ላይ ሊያደርስ የሚችለውን ጫና ለመቀነስ ከሚመለከታቸው የግብርና ባለሙያዎችና ተቋማት ፈጣን ድጋፍና ምክረ ሀሳብ ማግኘት እንደሚገባ እየተነገረ ይገኛል። መረጃው የኢትዮሊድ ነው። የታክሲ አሽከርካሪዎችና ትራንስፖርት ተጠቃሚዎችን በሚመለከት አዲስ መመሪያ ተግባራዊ መደረግ ጀመረ። በአዲስ አበባ ከተማ አሽከርካሪዎች ከተወሰነው ታሪፍ በላይ እንዳያስከፍሉ ለመቆጣጠር ተሳፋሪዎች ገና ታክሲ ውስጥ እንደገቡ ከመነሻው ላይ መኪናው ሳይንቀሳቀስ ክፍያ እንዲከፍሉ መመሪያ የተላለፈ ሲሆን የትራንስፖርት ቢሮ ይህንን ለማስፈጸም በመጫኛ ቦታዎች ላይ ተቆጣጣሪዎችን መመደቡን አስታውቋል። ይህ አሰራር ከመነሻው ላይ መክፈል፣ መንገድ ላይ ሂሳብ ጨምሩ የሚሉ አሽከርካሪዎችን ለመከላከል ትልቅ ፋይዳ አለው ተብሏል። በሌላ በኩል ያለ ረዳት የሚጭኑ ታክሲዎች ላይ የሚወሰደው እርምጃ ለጊዜው መቆሙንና ረዳት ያዙ ተብሎ ማስገደዱ እንደቀረም ተሰምቷል። ሐሳባችሁን በኮሜንት አጋሩ። ፎሎ ማድረግ ቤተሰብ ነው። ፊፋ ራሱ ያወጣውን ህግ ራሱን ሊሽር ነው። በእግር ኳስ ታሪክ ታይቶ የማይታወቅ አዲስ የሆነ ህግ ተግባራዊ ሊሆን መሆኑ ነው በሰዓት እየተነገረ የሚገኘው። የ2026 የዓለም ዋንጫ ፍጻሜም እንግዲህ የእረፍት ሰዓት ወደ 25 ደቂቃ ከፍ ሊደረግ መሆኑ ነው እየተነገረ የሚገኘው። ይህም የሚደረግበት ዋነኛው ምክንያት እንግዲህ ሰውን ለማዝናናት በተለይም ደግሞ እንደ ሃፍታይም ሾው አይነት ሾዎች ለማዘጋጀት እንደሆነ ነው እየተነገረ የሚገኘው። በኮልድ ፕሌይ መሪነት የሚካሄደው ይህ የሙዚቃ ድግስም እንግዲህ በዓለም ዋንጫው ላይ የሚሳተፉ እንዲሁም ደግሞ በዓለም ዋንጫውን ለመከታተል ወደ ስቴዲየም የገቡ ሰዎችን ለማዝናናት ማለት ነው የተለያዩ ድንቅና በዓለም ላይ ተወዳጅነት ያላቸው አርቲስቶች የሙዚቃ ስራቸውን ያቀርባሉ ተብሎ ይጠበቃል። እንደ ሻኪራ እንዲሁም ደግሞ ጀስቲን ቢበርን ጨምሮ ማለት ነው የተለያዩ ሙዚቀኞች በ25 ደቂቃ ውስጥ ሙዚቃ ስራቸውን ያቀርባሉ ተብሎ ይጠበቃል። ይህም እንግዲህ በእግር ኳስ ታሪክ በተለይም ደግሞ በፊፋ ማለት ነው 15 ደቂቃ የረፍት ሰዓት እንደነበረ የሚታወቅ ቢሆንም በዚህ ሰዓት ግን 25 ደቂቃ ተደርጎ እነዚህ የሙዚቃ ስራዎችና ትዕይንቶች ይካሄዳሉና ይታያሉ ተብሎ ይጠበቃል። ፊፋም እንግዲህ ይህንን ነገር የፊታችን እሁድ የሚካሄደውን የዓለም ዋንጫ የፍጻሜ ጨዋታ ላይ ተግባራዊ ያደርገዋል ተብሎ ይጠበቃል። እስኪ እናንተ እንዴት ተመለከታችሁት? ሀሳባችሁን ኮሜንት ላይ አጋሩኝ። እንዲሁም ደግሞ የዓለም ዋንጫ ፍጻሜ ላይ ስፔን ከማን ጋር የምትጫወት ይመስላችኋል? ግምታችሁን ኮሜንት ላይ አስቀምጡልኝ። በሌሎች መረጃዎች ግን በድጋሚ መልሳለሁ። መልካም ቀን ይሁንላችሁ። ቤት ሰርተው ያለ ማከራየት አይቻልም ተብሏል። አከራዮች ተጠንቀቁ። በአዲስ አበባ አዲስ መመሪያ ወጥቷል። ቤት ሰርተው ወይንም አድሰው ሳይጠቀሙበት ወይንም ሳያከራዩ ለ6 ወራት ካስቀመጡ መንግስት ቢከራይ ሊያስገኝ የሚችለውን ገቢ አስልቶ ግብር እንዲከፍሉ ያደርጋል ተብሏል። ይባስ ብሎ ደግሞ ቤቱ ሳይከራይ ከ5 ዓመት በላይ ከቆየ ዓመታዊ የንብረት ግብሩ ላይ 25 በመቶ ተጨማሪ ቅጣትም ይጣልበታል። አከራዮች ቤቴ ነው የፈለኩትን አደርጋለሁ ማለት አይችሉም ተብሏል። የህግ ባለሙያዎችም ቤት ለማግኘት ህዝቡ እየተቸገረ ቤት ዘግቶ ማስቀመጥ መብት አይደለም እያሉ ይገኛሉ። ቤታችሁን ዘግታችሁ ያስቀመጣችሁ አከራዮች ምን ታስባላችሁ? መንግስትስ በሰው ንብረት ላይ መወሰኑ ትክክል ነው ወይንስ አይደለም? ሐሳባችሁን በኮሜንት ላይ አስቀምጡልኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ።